ሰው መጠየቅ አለበት፣ ማንበብ አለበት። ይሄ እንዳይነበብ የእነንተናን እየተወራ ህዝቡን ቢዚ ያደርጉታል። ይሄ እንዳይታይ ነው ህዝቡን አስረው ጨፍግገው ይዘው ቢዚ የሚያደርጉ። ስለዚህ እንዳይጠይቅ ነው። እነንትና ጋር እኮ እንደዚህ ነው እያሉ የሚያወሩት ይሄ እንዳይነበብ ነው። ብዙ ውርደት ነው ያለው። ወንድ ልጅ ፐሬድ አየ፣ ክርስቶስ ከንፈሩ ተሳመ፣ ሴቶች ተሳስመው ሁለት ሴቶች ልጅ ተረገዘ፣ ተወለደ። ብዙ ጉድ ነው ያለው። መላእክት አስፈራርተው እንትን ያደርጋሉ። እናቱ ጋር ሴክስ አደረገ የሚልም አለ። እናቱ ጋር እንደዚህ አይነት ታሪክ መጨረሻ ላይ ማለት ምንድነው? ከእናቱ የወለደውን ልጅ ገሎ ምናምን እያለ የሚያስነብብ የወረደና የዘቀጠ በጣም ቆሻሻ የሆነ ቤተ እምነት ነው። አብረን እናንብበው። እኔም ጋር ስላለ መጽሐፉ ምን አልክ? መጽሐፉ እኔም ጋር ስላለ አብረን እናንብበው። የትኛው መጽሐፍ? ድርሳነ ኡራኤል አንተ ጋር አለ? የትኛውን ነው አብረን የምናነበው? ይሄ አሁን የለጠፍከው ስለ ኡራኤል የምታወራው ድርሳነ ኡራኤል ላይ ነው አይደል ያለው? አንተ ታውቀዋለህ? መጽሐፉ አንተ ጋር አለ እንደው እኮ እናንብበው እኮ አለ ወይ? መጽሐፉ አለኝ አብረን እናንብበው እያልኩህ ነው። እናንብበው። እሺ ገጽ ስንት ላይ ነው? ቆይ ልቀይርልህ እንደው ቆይ አንዴ ኦኬ አለ አለ ንገረኝ። ገጽ ስንት ላይ ነው? እኮ ክፈተዋ፣ ካሜራውን ክፈተው። ለምን ያነብልሃለሁ? አልከፍትም ካሜራ እንዴ አብረን እንየው እንጂ። እሺ ገጽ ስንት ነው ንገረኝ። እሺ እኮ አብረን እንየው፣ ክፈተውና አብረን እንየው። ከፍትልሃለሁ። ገጽ ስንት ነው ንገረኝ። ክፈተዋ። ምንድነው? እናየዋለን እኮ ክፈተው። ቴንክ ዩ አዙረው። እሺ ቴንክ ዩ አንተ የተባረክ ሰው ነህ። አዎ የካቲት ላይ አውጣው። እሺ ከመጀመሪያው የካቲት ድርሳን 5 አምስተኛ ተአምር ነው ወይስ? አዎ እንደዛ ማለት ነው። አምስተኛ ተአምር ይታያል ከመጀመሪያው ማለት ነው። ከመጀመሪያው ይታያል። አምስተኛ ተአምራው ከዛ በፊት አለ። ከመጀመሪያው አምስተኛ ተአምር ይልና ገባኝ። ያው ከዛ በፊት አለው አራት። ኦኬ ከዛ በፊት አምስተኛ ተአምር የለም። አምስተኛ ተአምር ከዛ በፊት አራተኛ ነው። ቆይ አንዴ አለ አይደል? አራተኛ ነው የሚለው ከዛ በፊት ያለው። በቃ ከአምስተኛው ከመጀመሪያ ጀምረህ አስነብበን። እሺ እሺ ላንብበው አይደለም። አሁን ቆይ እስኪ ትንሽ ዝቅ አድርገው። ራሱ ላይ እንትን ልበለህ ብዬ ነው። እስኪ ሙሉ ታሪክ ከተነበበ ሙሉ ታሪክ ነው መነበብ ያለበት። ራሱ ነው ባቢ ራሱ ነው።
አዎ ራሱ ነው። ግን ችግሩ ምንድነው? እቺ እንትን አስፈላጊዋን ብቻ ሁሉም እሺ አንብብ። አይ ኖ የራስን ሐሳብ ኦኬ አይደለም ማስቀመጥ ያለብህ። ችግር የለውም። የኔ ሐሳብ ሳይሆን የመጽሐፉን ሐሳብ ነው። አንብበው። በቃ ቴንክ ዩ ልመናውና አማላጅነቱ ለዘላለሙ በእውነት ከወዳጁ ይለና ያው የራስን ማስገባት ይቻላል። እኔ ብስራተ ገብርኤል ጋር ይሁንና የመላእክት አለቃ ቅዱስ ኡራኤል ያደረገው ተአምር ይህ ነው። ከምዕራብ ወይም ከአረብ ሀገር የመጣች አንዲት ሴት ነበረች። ይህችም ሴት ልጅ የሌላት መካን ነበረች። ይህ የወራት ግዳጇ በየጊዜው እያስጨነቃትና እንደ ጎርፍ እየወረደ ሰውነቷን ያደክማት ነበር። ከዕለታት በአንደኛው ቀን ወደ ቅዱስ ኡራኤል ቤተክርስቲያን ዘንድ ሄዳ በብዙ በማልቀስ ልትጸልይ ከአጸደ ቤተክርስቲያኑ ውጭ ቆመች። ከዚያም በቤተክርስቲያኑ በስተውጭ ስትጸልይና ስታለቅስ ብዙ ጊዜ ቆየች። ይህች ሴት ከቤተክርስቲያን ውጭ በሆነ በአጸዱ ውስጥ ቆማ ብዙ ጊዜ መዘግየቷን ቀሳውስቱና ዲያቆናቱ ባዩ ጊዜ አንቺ ሴትዮ ስራሽ ምንድነው? ምንስ ትፈልጊያለሽ? ሲሉ ጠየቋት። እርሷም ልጅ እንደሌላትና ለብዙ ዘመን መካን ሆና ስታዝንና ስትተክዝ የኖረች መሆኗን ነገረቻቸው። ያን ጊዜ ወደ ቅዱስ ኡራኤል ስዕለት ተሳይ፣ እርሱም መልካም ልጅ ይሰጥሻል አላት። እርሷም እሺ እንደ ቃላችሁ አደርጋለሁ አለቻቸው። እስከ ዛሬ ዓመት ድረስ ማህፀኔን ልጅ ለመውለድ የከፈተልኝ እንደሆነ እስከ ዕለተ ሞቴ አገለግለዋለሁ በማለት ተማጽና ወደ ሀገሯ ተመለሰች። በመንገድ ስትሄድ የምታውቃት አንዲት ሴት አገኘችና ቴንክ ዩ ቀረብ አድርገው ካሜራውን እሱን ቀረብ አድርገው። አዎ አሁን እሺ ቀጥል። በመንገድም ስትሄድ የምታውቃት አንዲት ሴት አገኘችና ሰላም አለቻት። ከጥንት ጀምሮ ስለምታውቃትም ሁለቱም አፍ ለአፍ ገጥሞ ተሳሳሙ። ያን ጊዜ በመንገድ ያገኘቻት ሴትዮ የጸነሰች ስለነበረች በሚሳሳሙበት ጊዜ የጸነሰችው ሴት ምራቅ ባልጸነሰችው ሴት አፍ ገባና ከወንድ ሳትገናኝ በዚሁ ብቻ ጸነሰች። በዚህ ጊዜ የወር ግዳጇ ቆመና ቅሪት ሆና ወይም ጸንሳ በፍጹም ደስታ ወደ ቤቷ ገባች። ከሶስት ወር በኋላ ጥያቄ ሴትየዋ ያረገዘችው ከሴት ከእንደሱ አይነት ሴት አፍላፍ ገጥመው ስለተሳሳሙ ነው አይደል? ቆይ ይሄ አላለቀም። አንደኛ ግን አንተ ከፈለክ ቀጥልበት። አትበህበት ቅዱስ ኡራኤል እያስገደደ ሰው አይደለም እሱ ሌላ ነው። አሁን ለምን አሁን ሌላ ተጣይ ለኔ አይደለም የማስነበበው ይሄ እኮ ነው። እኔ የሰጠሁህ ይሄ ነው የለጠፍኩትን ነው ወንድሜ። ተረጋጋ። እሱን እሰጥሃለሁ። ለምን ይሄን ሰጠኝ? አሁን መጀመሪያ እሱን ታዲያ ልቀይርልህ ብዬ እኮ ነው የሰጠሁህ። እኔ የገባሁት ቅዱስ ኡራኤል እያስገደደ አስነብብሃለሁ። እሱንም አስነብብሃለሁ ያደርጋል ብለህ ነው እኮ አስነብብሃለሁ። ስለሱ ማስነብብሃለሁ። እንደውም ልቀይርልህ ብዬ መጀመሪያ ለምን ለጥፌዋለሁ እዚህ ጋር እኮ እኔ ለጥፌ ይሄ እንድታነብ ነው። ድርሳነ ኡራኤል ዘየካቲት ብዬ የነገርኩህ ይሄን እንድታነበው ነው። እዚህ ጋር ምንድነው ግብረ ሰዶማዊነት አለ የለም ወንድሜ? እንደው አንተ ሰው ነህ። ሴት ከሴት ጋር ከንፈር ለከንፈር ተሳስመው ልጅ ተረገዘ የሚል አለ የለም? ተሳሳሙ ነው ያለው እንጂ እኮ ተሳሳሙና ምን አደረገ? በአፏ ምን ገባ? ምራቅ ገባ። ወንድሜ አንተ ሰው ነህ። ሴት ልጅ እንዴት ነው በአፏ ወደ ማህፀኗ ምራቅ ገብቶ? ምራቅ እኮ ነው የገባው። እንዴትስ ከሴት ተረገዘ? ሰምታል? አይደለም አይችልም። እግዚአብሔር አይችልም። አይ እግዚአብሔር በሚቃወመው ስራ እግዚአብሔር ይቃወመዋል። የእግዚአብሔር ፍጥረቱ ድንቅ ነው፣ አፈጣጠሩ ድንቅ ነው እንጂ እግዚአብሔር ወደ ማህፀን የሚገባበትን የራሱ ቀዳዳ ፈጠረ እንጂ በአፍ ወደ ጨጓራ እንጂ ወደ ማህፀንም አይገባም። አንደኛ ነገር ስህተት ነው ወንድሜ። ሁለተኛ ደግሞ ሴት ለኔ አይደለም ሴት ከሴት እግዚአብሔር የሚጸየፈው ብልግና ነው። ተአምር ነው የተደረገው። ምንድነው ነው የተደረገው? ያን ጊዜ በመንገድ ያገኘቻት ሴትዮ የጸነሰች ስለነበረች በሚሳሳሙበት ጊዜ የጸነሰችው ጽንስ
የጸነሰችው ሴት ምራቅ ባልጸነሰችው ሴት አፍ ገባና ከወንድ ሳትገናኝ በዚሁ ብቻ ጸነሰች። ይሄ በማን ጸነሰች? የልጁ አሁን የልጁ አባት ማን ነው? እንዴ ማንንም ይሁን ምን አገባህ አንተ? ይሄ ተአምር ነው። ጥያቄ እኮ ነው እኮ ጥያቄ ነው። የልጁ አባት ማን ነው እኮ? የልጁ አባት ማን ነው እኮ? ማን ነው አባቱ? እንዴ ተአምር ነው እኮ አልኩህ እኮ አባቱ ማን ነው? ምክንያት ነው። በቃ እግዚአብሔር እቺን ምክንያት አድርጎ ሊሰጣት ለሴትዮዋ። ወንድሜ ከፈለገ ልጅ መስጠት ከፈለገ ከወንድ ጋር ቢያንስ ከወንድ ጋር ሊያሳስማት ይገባ ነበር። ይሄ ሌዝቢያንነት ነው። እግዚአብሔር ለምንድን ነው ሶዶምን ያጠፋው? በምንድን ነው ሶዶምን ያጠፋው? በምንድን ነው? አንተን አይመለከትህም እኮ እዚህ ውስጥ ተአምር ተብሎ ነው የተጻፈልህ። ሶዶምን ያጠፋው እግዚአብሔር ሶዶምን ያጠፋው በምንድን ነው? በምን ምክንያት? በእሳት እኮ በምን ምክንያት? እነሱ ግብረ ሰዶም ናቸው። እንደዚህ ሴት ከሴት ወንድ ከወንድ ስላደረጉ ነው። ሌላ ምንም እንትን የለውም። ሰላም እኮ ነው እኮ ሰላምታ እኮ ነው። መንገድ ሰላምታ አይደለም፣ ሰላምታ አይደለም። ምራቅ እስኪገባ ነው የተገለጫቸው። ምራቅ እስኪገባ ነው የተሳሳሙ። ሰላም ተባባሉ ነው የሚለው እንጂ እሷ ገባ ተሳሳሙ አልጋ ላይ ወጡ ይላል። ትክክል አይደል? እንደዛ የሚልም አወጣልሃለሁ። ግድ የለም ሌላ እንፈልጋለን። አሁን ይዘው ስለመጣ አመሰግናለሁ። ዋና ነገር ምንድነው? መንገድ ላይ ያገኘቻት ሰላም ተባባሉ፣ ተሳሳሙ። ልክ አሁን የኛ ሀገር ያሉ ሰዎች ሰላም እንደሚባባሉት ጉንጭ ለጉንጭ ተሳሳሙ አይልም። አፍ ለአፍ ተሳሳሙ። በአፏ ምን ገባ? ምራቋ ገባ። አሁን እሱ አፍ ለአፍ ተሳስመው ምራቅ እስኪገባ ዝም ብለህ መውጣት ትችላለህ እንጂ ስህተት አታገኝም። አንድ ስህተት አታገኝም። ይሄ ትክክል ነው። ዝም ብለህ ወጥተህ የፈለከው ትችላለህ እኮ። ትክክል ነው ወይ? ትክክል ነው። በቃ ተአምር ነው። ትክክል ነው። ይሄ ትክክል ነው። እኔ የተደረገልኝን ምነግርህ ለኔም የተደረገልኝ ቅዱስ ቁርአን ለኔ ያደረገልኝ የለም። የፈለከውን ያድርግልህ። ትክክል ነው ወይ? ስቶ ትክክል ነው። አዎ ትክክል ነው። ይሄ ምንም ችግር የለበትም። በቃ ሴት ከሴት ተሳስመው ልጅ መወለዱ ትክክል ነው። ቆይ አንተ ሙሴ በእንጨት በበትር ባህር አልከፈለም? ምን አገባኝ? ምን አገናኘው? ስለዚህ አይመለከትም፣ አያገባህም ማለት ምን አገናኘው ነው? የሙሴ በበትር ባህር መክፈል ምን አገናኘው? እሱማ የሚደንቅ ተአምር ነው። የሚደንቅ ተአምር ነው። የሚደንቅ የእግዚአብሔር ኃይልና ብቃት የሚያሳይ ነው። በበትር ባህር መክፈል ማለት ይሄ ግን ሌዝቢያንነት ነው። ሊሰጣት ይችላል እግዚአብሔር። ሌዝቢያንነት ነው እኮ ከሴት ያንተ ምንም ነገር አድርጎ ማድረግ አይችልም። ለምሳሌ አንተ እንደ አይነት ተአምር እኔ ሙስሊም ነኝ ያልኩ አትናደድ። እኔ ሙስሊም ነኝ ያልኩ እኔ ምን የፈለከው ነው? እሺ የፈለከው እኮ ሙስሊም ነኝ ያልኩ ሙስሊም እንደሆንክ አውቃለሁ። ተናዳል። አናደዋል። እርግጠኛ ነኝ ያናደዋል። ተመሳጭታል። አፍራሃል። ቅዱስ ኡራኤል እያስገደደ እንዳሰለመ አወጣልሃለሁ። ና እንደዛ ደግሞ ከሆነ ለምን አንተ ጋር መጥቶ አላሰለመህም? ሂድ እዚህ ጋር አለ። ሂድ እኮ አንተ ጋር መጥቶ ለምን አላሰለመህም? መጀመሪያ እንጠይቀኝ። አንተ ጋር መጥቶ ያሰለመኝ ማንን ነው? ቅዱስ ኡራኤል አንተ ጋር መጥቶ ያውቃል? አንገቱን ብዬ ነው ያባረርኩት እኔ። ሂድ ቀጥል፣ አውጣው፣ አንብበው ከፈለክ። ሴት ከሴት ጋር ተሳስመው ልጅ መወለዱ ለአንተ ችግር የለውም አልክ። ለኔ ግን ነውር ነው፣ ተአምር አይደለም። የኛ አምላክ ይችላል፣ ምንም ነውር የለውም። እንዴ ሴት ለሴት ሰላም ይባባላል። ከሴት እንዴ ይጸየፈዋል። ትክክል አይደለም። ወንድ ከወንድ ሴት ከሴት ትክክል አይደለም ነው የሚለው። አሁን ቀጥልና እዚህ ጋር ስለለጠፍኩት ደግሞ አውጣ ወንድም፣ ሂድ አውጣ። እሺ ገጽ ስንት ነው? ወደ ጉዳያችን። ድርሳነ ኡራኤል ዘሚያዝያ አሁን እኔ ዝም ብዬ ያለምንም ምክንያት እያወራሁ እንደዛ የለም። በቃ ያን ነገር ያለው ተአምር ነው። ተአምር እያነበብክ ሌላ ነገር ማለት አትችልም። ተአምር አይደለም። እንደዚህ የሚባል በሌዝቢያንነት የሚሰራ ተአምር የለም። አንተ የወንደፍት ስም አለ እንዴ? አንተ ነህ ሌዝቢያንነት የወንደፍት ስም አለ። አንተ እያወጣህ የወንደፍት ስም አለ። አሁን ብታገኝ መንገድ ላይ የወንደፍት ስም አለ። አንተ ይሆን አፍትህን ብታገኝ መንገድ ላይ አፌን ትስመኛለህ? እንደዛ ሚል የለም። አይ ትስመኛለህ ወይ ነው? አታገኘኝ። መልስለት። እኔ እናንተ ጉንጭ ለጉንጭ አፌን ጉንጭ ነው። አፌን ትስመኛለህ መንገድ ላይ ምራቅህ ይወል ያንተ አይነት ነው።
ይወል ምራቅ የሰላምታ ገባባት አይነት ማለት ይወል ጫዋነት ለመልበስ ነው ያው ኪሲንግ ነው ሶ አንተ እኔም ብታገኝ ኪስ ታደርገኛለህ መንገድ ላይ እንደ አንተ ሰው እኮ እንዲህ ሲያወራም እኮ ምራቅ አፍ ውስጥ ይገባል እኮ እንኳን እኔን ትስመኛለህ ወይ ገጥማ ቃፌን ግጥም ማለት ትስመኛለህ አሁን እሱን ጨርሻለሁ ተአምር ነው ይሄኛው ገጽ ስንት ነው ከመጀመሪያው ነው ቆይ መልስለት እኮ መልስለት የኔን መልስልኝ መንገድ ላይ ብታገኘኝ አሁን ያንተ ለምሳሌ እየመጣክ የሆነ ቦታ ተገናኘን አፌን ግጥም አድርገህ ትስመኛለህ ወንድ ሎን ተሳሳመ የሚል አለ እሺ አንተ ለምሳሌ ያው ጾታ እኮ ነው ልዩነት የለውም አንተ ወንድ ሎን ተሳሳመ የሚል ካለ አምጣና ሳየኝ እኮ ትስመኛለህ እንደዛ የሚል ቢኖር ትስመኛለህ እኔ አልስምም ለምን በቃ እሺ ይክፈት እሺ ገድለ መባጽ ይሆናል ገድለ መባጽ ይሆን መጽሐፉ የለኝም ብሬ ቆይ እስኪ ትርፍ ስልክ ላምጣ እሱማ ክርስቶስ ነው የሳማቸው ምን እሱ ደግሞ ሌላ ልትል ነው እንዴ ማለት ክርስቶስ የሳማቸው ነው እንዴ አንተ የምትለው ወንድ እኮ ነው ታዲያ ክርስቶስ እኔ አንድ ጥያቄ ክርስቶስ አምላክ ነው ፈጣሪ ነው ወንድ ልጅ ነው ክርስቶስ ፈጣሪ ነው አምላክ ነው ወንድ ልጅ ነው አምላክ ነው ወንድ ልጅ አይደለም አምላክ ነው እኮ ወንድ ልጅ አይደለም ቬሮን ወንድ ልጅ ቢሆንም እንደኔና እንዳንተ አይደለም በቃ ወንድ ልጅ መሆኑን ካመንክ ጥሩ ነገር ነው ቀጥል አብዲ እንትኑን ያውጣው ባቢ ይሄ ይውጣ አሁን ያለው ያወጣዋል አይ ያውጣለው እኮ ድርሳን ወሬ ላይ ታየው ጥያቄ ያለው መልስለት ይሄ የምታነበው ድርሳን ማለት ነው ጥያቄ ያለኝ ይሄን የምታነበው ድርሳን ማን ነው የጻፈው እና እንደ መጽሐፍ ቅዱስ ነው የምታምነው ቅዱስ ቃል ነው አው ቅዱስ ቃል ነው እንዴ ማን ነው የጻፈው እንዴ ሰው ነው እኮ ሰው ማን ነው አሁን ለምሳሌ መጽሐፍ ቅዱስ የጻፉት እነ ሙሴ እነ ኢዮብ አዲስ ኪዳኖች ደግሞ እነ ማቴዎስ እነ ዮሐንስ ብዙ ናቸው ወደ 40 የሚጠጉ ሰዎች ናቸው የጻፉት መጽሐፍ ቅዱስ ደግሞ የተጻፈው በመንፈስ ቅዱስ መሪነት ነው የተጻፈው ይሄ መጽሐፍ ደግሞ የጻፈው ማን ነው ይሄ መጽሐፍ ቅዱስ 66 ብቻ ነው ይሄ መጽሐፍ የጻፈው እንግዲህ አንደኛ መላእክት በየጊዜው ለሰው ልጅ ተገልጠው የሚያደርጉትን ተአምር ቤተክርስቲያን ትመዘግባለች ስለዚህ ቤተክርስቲያን የተቀበለችው መጽሐፍ ነው ሰው ነው የጻፈው ቤተክርስቲያን የተቀበለችው ሙሴ ሰው አይደለም ኢትዮጵያ ብቻ የኢትዮጵያ ቤተክርስቲያን ብቻ ሙሴ የኢትዮጵያ ቤተክርስቲያን ብቻ ነው የተቀበለችው ሙሴ ሰው አይደለም ወይ ቆይ አስጨርሰኛ ቬሮን ይሄ መጽሐፍ ማለት ነው የኢትዮጵያ ቤተክርስቲያን ብቻ ነች የተቀበለችው እኔ ሌሎቹ ይኑራቸው አላውቅም ግን ሌሎቹም እኮ የራሳቸው ብዙ መጽሐፍ አላቸው ሌሎች አብያተ ክርስቲያናት እኮ ቅዱስ ቃል ከሆነ እኮ በዓለም መታወቅ አለበት አይደል እንዴ ለምን 66 ውስጥ ወይ ደግሞ ለምን አልገባም ለምን ይገባል መጽሐፍ የእግዚአብሔር መጽሐፍ በጠቅላላ አንድ ላይ ቢከመር ተሸከመዋል እንዴ ለኢትዮጵያ ብቻ ለምን እንዴት ለኛ ብቻ በአማርኛ ተጽፎ ለምን ለኛ ብቻ አይደለም ታሪኩ የቅዱስ ዑራኤል ድርሳን በዓለም ዙሪያ የተደረጉትን ነው ሰብስቦ እዚህ ላይ ያለው ቆሽ ቻርጅ ሊዘጋብኝ ነው ለማንኛውም በቃ እንትን የሰራው እሱ ነው መጽሐፍ ቅዱስ የተባለው ከዛ በኋላ ቁጭ ብሏል ከዛ በኋላ አርፏል ምንም ስራ አይሰራም አሁን ከሰው ልጆች ጋር ግንኙነት የለው እንዴ እሱን እንድንጠቀም አይደለ እንዴ ተጻፈው እሱ በቂ አይደለም ወታረ በየጊዜው አሁንም ታዲያ እንደዛ ከሆነ አሁንም እየተጻፈ ያለ ነገር አለ አሁንም እየተጻፈ ነው ኤቢ መጀመሪያ ለአዳምጠኝ መጽሐፍ ቅዱስ ለሰው ልጆች ለእምነታቸው መጀመሪያ እንጂ ፍጻሜ አይደለም መጽሐፍ ቅዱስ አላነበብክም አንድ ቃል እንገርክሽ ዛሬ እግዚአብሔር ለኔ መጥቶ ብዙ ነገር ሊሰራልኝ ይችላል ግን አንተ ያለ አንተ የነገረ ወይ ደግሞ አንተ የጻፍኩ ቅዱስ ቃል ነው ከሙሴ ጋር ስለጨረሰ ለኔ ደግሞ የሰራልኝ እግዚአብሔር አይደለም መጽሐፍ ቅዱስ እኮ የተጻፈ ማለት ነው ይሄ መጽሐፍ ቅዱስ ማንንም ሰው እንዳይጨምር ማንንም ሰው እንዳይቀንስ ብሎ አልተጻፈበትም እንደዛ የሚል የለም ማንንም ሰው እንዳይጨምር ማንንም ሰው እንዳይቀንስ በለው በቃ ይሄን አነብላለሁ እኔ እንትን ልንገርህ
አንተ እቺ ነገር ልታመጣ አነብል ነበር አሳይ ነበር መጽሐፍ ቅዱስ ውስጥ መጽሐፉ ላይ እኮ ማንም ሰው ዮሐንስ ራእይ ያየው ራእይ ላይ የራስን አሽሉ ከማስገባት አትችልም። ግን ራእይ አታይም ማለት ግን አይደለም። ከዛ በኋላ ብዙ ሰዎች ራእይ አይተዋል። በዮሐንስ ራእይ ላይ ግን የራስን ሐሳብ መጨመር አትችልም። ያንን ለማለት መጽሐፍ ቅዱስ እኮ ነው ያለ ቃሉ ላይ እኮ ነው። ይሄ ብቻም እኮ አይደለም እዛ ራእይ ብቻ ለተጻፈው ሰዎች ራእይ አያዩ ማለት አይደለም። ተገባ። አሁን እኮ በራስ እየተረጎምክ እኮ ነው ያለው ማለት መጽሐፍ ቅዱስ አልተረጎምኩም። ራእይ ብቻ ውስጥ አይደለም የተጻፈው ብሉይ ኪዳን ውስጥም ተጽፏል። በቃ ላንታውን እግዚአብሔር ዛሬ አይሰራም ማለት ነው። ራእይ አይ አሁን ብትታመም እግዚአብሔር አያድንህም ማለት ነው። ታዲያ እኔን ያዳነኝ እንደ መጽሐፍ ቅዱስ ተጽፎ የኔ ቃል የሚናገሩ እንደፈለኩ ተናገርኩትን እንደ ቅዱስ ቃል ተነግሮ ይጻፋል ማለት ነው ሌሎቹ እንዲድኑበት። ታዲያ ያንተ ህይወት እኮ ምስክር መሆን እኮ አለበት ሌሎችን እንዲያድን። ዛሬ አንተን እግዚአብሔር ዛሬ በምን ማረጋገጥ ትችላላችሁ? አሁን ለምሳሌ እኔ ሚካኤል ወይ ደግሞ ማርያም እንደዚህ አርግታኛለች ብዬ ብናገር ያንተ ምስክርነት ቆይ አስጨርሰኝሽ እንደዛ ብዬ ብናገርና የኔ ቃል በቃ ትክክለኛ ነው እውነት ነው ብሎ ተጽፎ ከዛ በኋላ ካልዳንክማ ትክክል አይደለም። ከዳንክ ግን ትክክል ነው። እኔ ቢዚ ልሆን ስለምችል አሁን ምንድነው 174 እናውጣ። ዘሚያዝያ 174 ላይ ሚያዝያ ነው መጋቢት። ኦኬ ዘሚያዝያ 197 ነው እኔ ጋር ድርሳነ ኡራኤል ዘሚያዝያ 197 ነው የሚጀምረው። ያው የቱ ጋር አለ? ይኸውልህ እንትኑ ከ97 ነው ከመጀመሪያው የሚጀምረው። ከላይ አይታይም? ቀጥል አንብብ። እሺ ልጅ የሌለው ጠላቶች ሁሉ የተገዙለት በምድር ላይ ከላይ ከመጀመሪያ ልጀምርሽ። በስመ አብ መጀመሪያው የት ነው ያለው? መጀመሪያ ያው ከላይ እንትን ልበል ብዬ ነው። ያው እንደ ክርስቲያን ዝም ብዬ ከማዘል እየገባሁ በስመ አብ ወወልድ ቅዱስ አሐዱ አምላክ አሜን። ድርሳን ዘቅዱስ ኡራኤል ሊቀ መላእክት ዘይትነበብ አመ 20 ወክለተ ለወርሃ ሚያዝያ ጸሎቱ ወበረከቱ ያሃሉ ምስለ ብስራተ ገብርኤል ለዓለም ዓለም አሜን። ቀጥላለሁ። ልጅ የሌለው ጠላቶች ሁሉ የተገዙለት በምድር ላይ የነገሰ እስክንድር የሚባል አንድ ንጉስ ነበር። ብዙ ዘመን ነግሶ ህይወቱ አለፈና ከሱ በኋላ በጥሊሞስና አንጢያኮስ አፋፊያሞስና ደማጥሪያኖስ ዮናናውያን የተባሉ አሽከሮች ነገሱ ይላል። አሽከሮቹ ነገሱ። አንጢያኮስ ግን የነቢያትን ደም የሚያፈስና የእስራኤልን ልጆች ማራኪ ነበር። እነርሱም ፍጥረቱ እንደ ወይራና እንደ ብረት ጠንካራ የሆነ እስላም ጌታቸው እንደ እስክንድር የጽርዕን አገር ለአራት ተከፋፍለው ተሾመውባት ነበር። እነርሱም ከሱ ይልቅ በበለጠ ጠንክረው ያሰቡትም ሁሉ ይሰሩ ነበር። ከዕለታት በአንድ ቀን እነዚሁ ስማቸውን አስቀድሞ የጠራቸው አራት ነገስታት ኢየሩሳሌምን ለማጥፋት ህዝቦቿንም ይማርኩ ዘንድ ተማከሩ። ከዚህ በኋላ በጽርዕ ውስጥ ያሉትን ጠንካሮች የሆኑትን ጎልማሶችና ህዝቧንም ሁሉ ማረሻቸውን እና አስተካክለው እየታየ አይደለም ካሜራው ጋር። ኦኬ አይ ማንበብ እንትን ብዬ ነው። አሁን ይታያል? እሺ ከዚህ በኋላ በጽርዕ ውስጥ ያሉትን ጠንካሮች የሆኑትን ጎልማሶችና ህዝቧንም ሁሉ ማረሻቸውን እና ማጭዳቸውን መጥረቢያቸውንና ድጅኗቸውን ቢላዋቸውንም ሳይቀር ለጦር ጎራዴ እንትን አድርግ
ምን እንትን አድርግ እስኪ ዝቅ አድርገው። ሁሉን ካነበብነው እንትን ታደርጋለህ። አሁን አይደለም ሁሉን ካነበብነው አንደርስበትም። ያለበትን ቦታ እንሄድና ታሪኩን ከሚጀምረው ጀምረህ ታነበዋለህ አይደል? አይሻልም? አይ እንትኑ ሁሉ ለምን እንደዛ መልአኩ ሰፊ ነው። ስለ ብዙ ነገር ነው የሚያወራው። ስለ እኮ ብዙ ታሪክ ነው የሚያወራው። ገብቷል? ስለ ሌሎችንም ያወራል። ሌላ ነገርም የገባበት አለ። ስለዚህ ያኛው እኔ የለጠፍኩትን አይደል የፈለግከው? እሱ ከሚጀምረው ከመጀመሪያው ታነበዋለህ። እንደዛ ነው የሚሻለው። እንደዛ ምትል ከሆነ እኔ ሙሉ ላንብብና በሌላ ጊዜ ተመልሼ ልምጣ። ምክንያቱም መረጃውን በደንብ ይዤ ማለት ነው እንጂ የምን መረጃ ቁንጽል አንስተህ አይ ለምን እንደዛ አይነት እንትን ውስጥ እንደገቡ እንደተነጋገሩ እንዳለ ታምናለህ? በመጀመሪያ እንዳለ እንየውና እንዳለ እዛ ውስጥ እንዳለ እንደዚህ አይነት ነገር እንየውና አንተ ደግሞ የፈለከውን ሰዓት መጥተህ ሐሳብ ትሰጥበታለህ። አዎ አይ እኔ እንዲህ ዝም ብሎ መጽሐፍ ቅዱስ እንኳን ቁንጽል አይደለም አውድ አለው። ቁንጽል አይደለም ይባል ናስል እንዴ መቼ ትጨርሰዋለህ ታዲያ? ቆይ እኮ አሁን ቅድም ስናነብ ያኛው ተአምር ነው። ተአምር ላይ ነው ያለው። እየነገርኩህ እኮ ነው። ተማሳሳይ ነው። ተማሳሳይ ነው። ደግሞ ታሪክ ነው። አረር ረጅም ነው። ረጅም ነው። ና እስኪ አሳልፈው። ሙሉ ታሪክ መረዳት አለብን። እንየው እንዳለ እንየው እንጂ ቆንጽላ ብትነግረኝ አልስማማም። እኔ አይደለም ቆንጽዬ አይደለም ማውራው። የሰው ልጅ ያው በክርስትና የሰው ልጅ ነፃ ፈቃድ አለው። የምን ነፃ ፈቃድ ነው የምታወራው? እንዳለ ታምናለህ ወይ ነው የሚለው ነገር ያንተ ትርጓሜ እንትን ስላልሆነ ነው። ለዛ አንተ ትተረጉመዋለህ። እንዳለ ታምናለህ ወይ ነው በመጀመሪያ አንተ እንደፈለክ አድርገህ ትተረጉመዋለህ። ምኑ እንዳለ ይሄ እኔ ያወራሁት እኔ ያልኩት እንዳለ ታምናለህ እኮ መጽሐፉ ላይ ካለ እኮ አየዋለሁ። ካኩ ካለ እንዳለ እንየውና ከዛ ደግሞ አንተ በፈለክበት ሰዓት እንመጣ የፈለከውን ትላለህ። አሁን እኮ ገጹ ራሱ የተለያየ ነው። ያንተና የኔ ገጹ የተለያየ ነው። አውቃለሁ። አሳየኝ መጀመሪያ ተመለስና ወደ ኋላ እዚህ ጋር ነው የነበርኩት አይደል? አዎ ተመለስ። ገባኝ። እንትን በቃ ሂድ፣ እያየ ነው እንሂድ። እዛ ጋር አለው ያው እኮ ሂዳ ግን እሺ እዚህ ጋር ማንበበዋል። እለፈው ትንሽ ራቅ አድርገህ እያየ ነው። ሂድ ሂድ ወርቅ ቀለም የተጻፈ ጽላትን እዚህ ጋር ያስተምራል። እሺ ሂድ በተገደሉ ጊዜ ጸንግብ ሂድ 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 ቅዱስ ራእይ የተባለ የእሳት ጽዋ ይዞ ከሰማይ መጣና ይጠጣው ዘንድ ሰጠው። እዚህ ጋር ማለ ግን ያኛውን የፈለግነው ሂድ። እሺ እዚህ ጋር ማርክ ላድርግበት ሐሳብ ስላለ ማለት ነው። እሺ ሁለት ሐሳብ አለ። አንብበው አንተ ለብቻህን ምን እሳት ይዞ እንደወረደ ችግር የለም። ሂድ 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 ተአምር ገባ አለቀ። የምን ተአምር እኮ ስለ ተአምር እኮ ነው የማወራው። ተአምር ማለት ነው ያንተ ተአምር ላይ ነው ያለው። እኔ ምንድነው ሳንብ የነበረው? ምንድነው የለጠፍኩት እኔ? አይ ተአምር ነው ወይ? ያኛው ታሪክ ነው፣ ይሄ ደግሞ ተአምር ነው። ሂድ ሂድ ግድ የለህም ሂድ። አሁን አሳልፉ። አዎ ሂድ። እስኪ የቅዱስ ዑራኤል ቤተክርስቲያን እያገለገሉ ሂድ ሂድ አሳልፈው እዛ ጋር ልመናውን አሳልፈው
አሳልፈው እዚህ ጋር አንብበው እሺ እንትን እርሱም አስገባው፣ ወደ ካሜራውን አስገባው፣ አንብበው። እርሱም የነገረኝና ያስተማረኝ የለም አለ። ካልነገረህና ካላስተማረህ ይህን ክፉ ስራ በምን አሰብኸው? ለምንስ አንተን በማስተማር እኔን አደከምከኝ አለው። ከዚህ በኋላ ያ እስላም ወደ ቤቱ ሄደና ተኝቶ ሳለ በእኩለ ሌሊት እንደ ፊተኛው ራእይ አየ። ራእዩም ቅዱስ ዑራኤል በሚያስፈራ ግርማ የተሳለ ሰይፉን ይዞ አንተ የነገርኩህን ነገር ለምን አቦዘንከው? አሁንስ ከሁለት ቦታ እቆራርጥሃለሁ አለው። በዚህም ጊዜ ጮሆ እያለቀሰ ተወኝ ጌታዬ፣ ከዛሬ ጀምሮ ክርስቲያን ሁኜ ቤተክርስቲያንህን በዘመኔ ሁሉ ሳገለግል እኖራለሁ በማለት ደንግጦ ከእንቅልፉ ነቃ። በማግስቱም እስላሙ ወደ ኤጲስቆጶሳቱ አለቃ ወደ ጴጥሮስ ሄደና አባቴ ሆይ ከአሁን በፊት እኔን በማስተማር ስላደከምኩህ ይበቃል፣ በደሌን ይቅር አሁን በለኝ አለው። ይበቃል። ስለምንድን ነው ሳወራ የነበረው? ቅዱስ ዑራኤል ስለዚህ እያስገደደ እኮ ይሄ ለጥፌ ነው። ስለዚህ ነው ሳወራ የነበረው። ይሄ ክርስትናን ያስፋፋ ነበር። ይሄ ነው እኮ እኔ ምንድን ነው ይሄ እዚህ ጋር ይታያል አይደል? አሁን ስክሪንሻት አድርጌ ሳመጣው እኔ ሰዎች ምንድነው የሚያደርጉት መሰለ? የለም ዋሽቶ ነው፣ መጽሐፉን አሳየን፣ ይሄ ነው መጽሐፉ። አንተም እንደዛ ነው ስትል የነበረው። እዚህ ጋር ምንድነው ያደረገው ቅዱስ ዑራኤል? አንተ አንብበው እዛ ጋር እኔ አብረን እናንብበው ነው ያልኩህ። አንተ አልከኝ መጽሐፉን ተሸክመህ መጥተህ። አንተም እኮ ፖለቲካ ለመስራት ነው የሌለ ዝም ብሎ ሰው የሌለ የሚያወራ አስመስላችሁ ስለ ፖለቲካ ስለምሰሩ እኮ ነው። ገብቷል? ትክክል ነው አይደል? አለ አይደል? አለ አይደል? እኮ አለው በቃ ይኸውልህ፣ አለው። ምንም አልቆነጸልኩም፣ እኔ አልቆነጸልኩም። ከፊት ያለውን እናንብባት። አንድ ገጽ ናት። አልቆነጸልኩም። ከፈለክ ማንበብ ትችላለህ። አልቆነጸልኩም። እናንብበው። በቃ ድርሳን ዑራኤል ዘሚያዝያ ተአምር 3 ልመናውና ማላጅነቱ ለዘላለሙ ከብስራተ ገብርኤል ጋር ይሁንና የመላእክት አለቃ ቅዱስ ዑራኤል ያደረገው ተአምር ይህ ነው። እግዚአብሔርን የሚፈራ በአረብ ሀገር የሚኖር አንድ እስላም የሆነ ሰው ነበር። እንደነሱ ለመሆን ስለሚፈልግ ክርስቲያኖችን እጅግ አድርጎ ይወድ ነበር። ከብዙ ቀን በኋላ በቅዱስ ዑራኤል ቤተክርስቲያን ውስጥ ሲጸልይ በህልሙ ራእይ ያየ። አንድ ቀይ ሰው ሰይፉን በእጁ ይዞ መጥቶ አንተ ሰው ክርስቲያን ሳትሆን እዚህ ቦታ ምን አመጣህ? የእግዚአብሔር ምሕረት ባይከለክለኝስ ባጠፋሁህ ነበር። አሁንም ሄደህ ተጠመቅና ክርስቲያን ሁን፣ የኢየሱስ ክርስቶስም አገልጋይ ትሆናለህ። ይህንንም ሲነግረው እየተንቀጠቀጠ ከእንቅልፉ ነቃ። በማግስቱ ያ ተንባላታዊ ኤጲስቆጶሳት አለቃ ወደ ሐዋርያው ጴጥሮስ ሄደና በራእይ ያየውን ነገረው። ያን ጊዜ ጴጥሮስ ደስ አለውና የክርስትናን ሃይማኖት ለብዙ ቀን አስተማረው። ከ3 ወር በኋላ ጴጥሮስ ተጠመቅና ክርስቲያን ሁን ቢለው ክርስቲያን ብሆን ምን አገኛለሁ? ምንስ ይጠቅመኛል? ሲል እስላሙ መለሰለት። ወደ ቀድሞ ስራህ ትመለስ ዘንድ ማን ነገረህ? ማንስ አስተማረህ? በማለት ጴጥሮስ ደነገጠ። እርሱም የነገረኝና ያስተማረኝ የለም አለ። ካልነገረህና ካላስተማረህ ይህን ክፉ ስራ በምን አሰብኸው? ለምንስ አንተን በማስተማር እኔን አደከምከኝ አለው። ከዚህ በኋላ ያ እስላም ወደ ቤቱ ሄደና ተኝቶ ሳለ በእኩለ ሌሊት እንደ ፊተኛው ራእይ አየ። ራእዩም ቅዱስ ዑራኤል በሚያስፈራ ግርማ የተሳለ ሰይፉን ይዞ አንተ የነገርኩህን ነገር ለምን አቦዘንከው? አሁንስ ከሁለት ቦታ ቆራርጥሃለሁ አለው። በዚህ ጊዜ ጮሆ እያለቀሰ ተወኝ ጌታዬ፣ እስከዛሬ ጀምሮ ክርስቲያን ሁኜ ቤተክርስቲያንህን በዘመኔ ሁሉ ሳገለግል እኖራለሁ በማለት ደንግጦ ከእንቅልፉ ነቃ። በማግስቱ እስላሙ ወደ ኤጲስቆጶሳቱ አለቃ ወደ ጴጥሮስ ሄደና አባቴ ሆይ ከአሁን በፊት እኔን በማስተማር ስላደከምኩህ በደሌን ይቅር በለኝ አለው። ክቡር አባት ሆይ ቀዩ ሰው ከዚህ ቀደም በራእይ እንደታየ ዛሬ ደግሞ በሚያስፈራ ግርማ ታይቶኛልና ከእንግዲህ ወዲህስ ያዘዝከኝን ሁሉ አደርጋለሁ ሲል እስላሙ ተናገረ። ጴጥሮስም
እኔ በደልህን ማሰብ ከቶ አይገባኝም ብቻ የምነግርህን ስማኝ ይህ ሁሉ ከንቱ ነው በክርስትና ሃይማኖት አምኖ መጠመቅ ግን እውነተኛ ነገር ነው አለው ይህን ሲነግረው ክርስቲያን የሆነ አንድ ሰው ሁለት የኑስ ገንዘቦች ይዞ መጣና የገንዘቡን ብዛትና የንብረቱን አካዋን ሐላፊ ጠፊ መሆኑን አስረዳው ታህሳስ 22 ቀን ገንዘቡን ብዛትና የንብረቱን አካዋን ሐላፊ ጠፊ መሆኑን አስረዳው ታህሳስ 22 ቀን የቅዱስ ኡራኤል በዓል በሚከበርበት ዕለት እስላሙ አመነና ተጠመቀ ከዚህ በኋላ ከክርስቲያኑ ጋር ከዚህ ከሐላፊው ዓለም እስኪያርፉ ድረስ በቅዱስ ኡራኤል ቤተክርስቲያን ውስጥ በመጸለይና በማዘን በአንድነት ኖሩ በእግዚአብሔር ቸርነትና በቅዱስ ኡራኤል አማላጅነት የሕይወት ሀገር ገነትን ወረሱ የመላእክት አለቃ የቅዱስ ኡራኤል ይቅርታና በረከት ለዘላለሙ ከወዳጁ ከክርስቲያኖች ሁሉ ጋር ይሁን አሜን ምንድነው ያደረገው ምንድነው ያደረገው እኮ ምንድነው የዚህ ስህተት እኮ ምንድነው ያደረገው ኡራኤል ቅዱስ ኡራኤል ምንድነው ያደረገው በራእይ ተገለጠለት ክብሩን አየተ አስፈራራው አዎ ለምን ክርስቲያኖችን ያደክማል ያለ በሰይፍ አስፈራራው አላደከመም አዎ መጀመሪያ አላደከመም ተምሮ የተማረውን ስላልተቀበለ በተኛበት ሰዓት ቅዱስ ኡራኤል መጣና የተሳለ ሰይፉን ተሸክሞ እየተምዘገዘገ መጥቶ ለሁለት ከፍለ እንትን አድርጋለሁ አለው ቆርጣለሁ አለው ለምን ሲለው በቃ አገልግል ለምን ታደክማቸዋለህ ማመን አለበት ክርስቲያን መሆን አለበት አለው አስገድዶ ክርስቲያን አደረገው ኡራኤል ራሱ በህልም መጥቶ ሰይፍን ተሸክሞ በሰይፍ በማስፈራራት ለሁለት ከፍላለሁ እያለ በማስፈራራት ክርስቲያን እንዲሆን አደረገው ይሄ ነው ጥያቄ ሰውየው እኮ ፈርቶ አይደለም ክርስቲያን ይሁን ፈርቶ ነው ለምን አልፈራም ተገልጦለት እየተንቀጠቀጠ አየየይ ተው እየተንቀጠቀጠ አንደኛ ራእይ እየተንቀጠቀጠ ይኸውልህ አንደኛ ያየው ራእይ ነው አትበለኝ ራእይ ነው ያየው ምን ማለት ነው ከእንቅልፉ ነቃ አይልም እንዴ እኮ ምን ማለት ነው እኮ በቃ በመላእክ ሲገለጥልህ መላእክት ማንንም ሰው በመላእክ ሲገለጥለት ወድቆ ይሰግዳል ከክብሩ የተነሳ ማን ነው የሚሰግደው ፍራቻን የፈራው ሰይፉን የተሳለ ሰይፉን ይዞ መጣበት ለሁለት ቆርጣለሁ አገልግላለሁ ክርስቲያን ሆነ አለው እንግዲህ ጌታዬ እኔ ክርስቲያን ሆኛለሁ ካሁን በኋላ ምናምን ብሎ ቃል ገብቶ ውልቅ አለ ነገሯን እንትን ሸርተታ አደረጋት ተቀበለ አስፈራርቶ ነው ክርስቲያን ያደረገው አይደለም ትላለህ አንተ መጀመሪያ ክርስቲያን የመሆን ፍላጎት እንዳለው እኮ ሲናገር እኮ ነበር አለ እሱ ውሸት ነው በፍላጎቱ አልሆነም አረብ ሀገር የሚኖር በፍላጎቱ አልሆነም ይኸውልህ በፍላጎቱ አልሆነም እግዚአብሔር እንደሚፈራ ማለት እኮ ፈጣሪን የሚፈራ ማለት እኮ ይኸው ምን ማለት እንደነሱ ለመሆን ስለሚፈልግ ይላል ፍላጎት አለ ምን ይኸውልህ እግዚአብሔርን የሚፈራ በአረብ ሀገር የሚኖር አንድ እስላም የሆነ ሰው ነበር እንደነሱ ለመሆን ስለሚፈልግ ይኸውልህ እንደነ ክርስቲያኖች እጅግ አድርጎ ይወድ ነበር እንደነማን ነው ይኸው እንደነሱ ማለት እንደ ክርስቲያኖች ማለት እንደነሱ ለመሆን ስለሚፈልግ ምን ነበሩ እነሱ እኮ ምን ነበሩ ምን አይነት ሰዎች ነበሩ ህይወታቸውን ያየነው በኑሯቸው ምን አይነት ሰዎች ነበሩ እንደነሱ ሲል ምን አይነት ሰዎች ነበሩ ነው ክርስቲያኖች ምን አይነት ሰዎች ናቸው አላውቅም እሱማ ሁሉም ሰው የተለያየ ባህሪ አለው ክርስቲያኖች አስገድደው ክርስቲያን የሚያደርጉ አይደሉም እስላሞች ናቸው በጎራዴና በእንትን ዓለምን አሳልፈው ግድ የለም አሳልፈው በጎራዴ አይደለም አንግባባም እዚህ ጋር በጎራዴ የሚለውን የተሳለ ሰይፍን እየተምዘገዘገ መጥቶ ለሁለት ከፍላለሁ ያለው ኡራኤል ይከተላል ያለ አውድ አላነብም ይኸውልህ መጀመሪያ ይሄ ሰውዬ በክርስቲያኖች ህይወት ይመሰጥ ነበር
አይልም ቤተክርስቲያን ሲሄዱ አይልም ማና አንገቱን ይዞት የወሰደው ሰው አለ? ይኸው አይልም ክርስቲያን አልሆነም ክርስቲያን አልሆነም። ቅዱስ አልሆነም። ዑራኤል መጥቶ ግን በሰይፍ ውለውት በተሳለ ነው። ሰይፍ ካስፈራራው በኋላ ነው የከረሰሰው ይሄ ሰው ክርስቲያን ይሄ የሆነው ሰውዬ የተጠመቀው። ይሄ ሰውዬ ጭራሽ ማለት ነው ይኸውልህ ቅዱስ ዑራኤል ሳይመጣበት በፊት ከብዙ ቀን በኋላ አለ በቅዱስ ዑራኤል ቤተክርስቲያን ውስጥ ይጸልይ ነበር። ይኸው ሲጸልይ ነው እኮ የተገለጠለት። አስገድዶት አልመጣም። ምን ክርስቲያን ነበረ እኮ ክርስቲያን ነበረ። ግን ቅዱስ ዑራኤል ክርስቲያን ነበረ ወይ? ሄዶ ክርስቲያን ነበረ አልነበረም። ትርጉም የለውም። መጸለዩ ትርጉም የለውም። ትርጉም የለውም። ቤተክርስቲያን ምን ያደርጋል? ማን አስገድዶ ትርጉም የለውም። ነገርኩህ እኮ ትርጉም የለውም። ክርስቲያን ካልነበረ መጸለዩ ትርጉም የለውም። ምናልባት በእምነቱም እየጸለየ ሊሆን ይችላል ይሄ ሰው እኮ እሱ ጸሎቱንም እኮ አያውቅም እኮ። ግን መጥቶ በቅዱስ ዑራኤል እኮ በእምነቱ እየጸለየ ቤተክርስቲያን ገባ ስላለ እኮ አይደለም ክርስቲያን አልሆነም ይሄ ሰው። ክርስቲያን የሆነው ቅዱስ ዑራኤል መጥቶ በሰይፍ ካስፈራራ በኋላ ነው። መጀመሪያ እኛ ቤተክርስቲያን እየመጣ ምን እንትን አለው? ፍላጎት አይደለም ፍላጎት አይደለም እንዴ? ይሄው እኮ ከመጽሐፉ እኮ ይናገራል እኮ። አይናገርም። እግዚአብሔርን የሚፈራ በአረብ ሀገር የሚኖር አንድ እስላም እኮ አይናገርም። የሆነ ሰው ነበር። ማን ነው የሚፈራው? ግን የክርስቲያኖችን አምላክ የሚፈራ ነው። የክርስቲያኖች የሚባል አምላክ የለም። ክርስቲያኖች እኮ አምላክ የሚፈራ ሲባል እኮ እግዚአብሔር ብለው ነው የሚያስቀምጡት እንጂ አላህ የሚፈራ ብለው እኮ አይደለም የሚያስቀምጡት። አንተ ማይጅ ነህ እንዴ? በእኛ አምላኩ ፈጣሪውን የሚፈራ ብለው ተብሎ ሲጻፍ እግዚአብሔርን የሚፈራ ተብሎ ነው የሚጻፈው። በእኛ አምላክ በእኛ የእምነት ስርዓት እንደገና ማንንም ሳያስገድደው እኛ ቤተክርስቲያን መጥቶ ነው የጸለየው እንዴ? የጸለየው ምንድን ነው የጸለየው? ምን ጸለየ? እንዴት ጸለየ? እኮ ስርዓተ ጸሎቱ እንዴት ነበር እኮ? እንደ ሙስሊም ነው የጸለየው እንደ ክርስቲያን? እሱ እንደምንም ይጸል እንደሚያውቀው ጸለየ። እሺ አሁን እንትን አድርገው አሳልፈው ወንድሜ አሳልፈው እንደሚያውቀው ሲጸልይ ይኸውልህ እንደራሱ ነው የጸለየው። እንደራሱ ስለጸለየ ምን ተደረገ? እንደራሱ ስለጸለየ እኮ በህልሙ ራእይ አየ። አዎ እኮ እንደራሱ ስለጸለየ የተሳሳተ ቦታ ገብቶ ስማ እስላም አይቶ አያውቅም። ይኸውልህ በእስላም ራእይ የለም። ራእይ አይቶ አያውቅም እስላም። ለምን እንዴ? የለም በራእይ የላቸውም መጽሐፋቸው። እዚህ ጋር እኮ ነው ራእይ የሚለው። ለምን የለም? እንኳን ራእይ በፍጥረት የለውም መጽሐፋቸው። ኧረ ና ገንጥል ራእይ በፍጥረት የለውም። አሳልፈው ወደ ሰይፉ ወሰደና አሳልፈው። እሺ አንብብ። አንድ ቀይ ሰው ሰይፉን በእጁ ይዞ መጥቶ አንተ ሰው ክርስቲያን ሳትሆን እዚህ ቦታ ምን አመጣህ? ይኸው እኔ ጠየቅኩን የጠየቀው አንድ ቀይ ሰው። አዎ እሺ ቀይ ሰው መልአኩ ነው። በራእይ መልአክ ነው የሚገለጠው። እሺ በሰው አምሳል ተገልጦ አላለም። እዚህ ቦታ ምን አመጣህ አለው። አላለም። እንደዛ አላለም። የራስህን አትተው። ቀይ ሰው ያዋቂ ይኸውልህ ትርጉም ከኪስ አውጥተህ ኪስ ወለድ እንትን አታድርግ። አትለፍልፍ። አዙረው አውድ የሌለው ነገር አይሰራም። እሺ ገንጥል። ና ወዴት ነው የምትሄደው? ገንጥለው። ምኑ ገንጥለው? አሁን ያነበብነው። አዎ አሳልፈው። አስመራህ እንደዚሁ ለፍልፍ እንጂ እኔ አሳልፈው እኮ አሳልፈው። ያኛው እሺ አንብብ ጨርስ። ሂድ ጨርስ ነው ያኛውን ነው። አሁንም ሄደህ ተጠመቅና ክርስቲያን ሁን። እሺ አለው። ሁን የኢየሱስ ስም አገልጋይ ትሆናለህ አለው። ይህንንም ሲነግረው እየተንቀጠቀጠ ከእንቅልፉ ነቃ። እሺ በማግስቱ ያ ተንባላታዊ ስለዚህ ያየው አረቡ ነው። ሙስሊሙ ሂድ ቀጥል እኮ እንትን እያልካ መጀመሪያ ከአውድ አትውጣ።
ያን ጊዜ ጴጥሮስ ደስ አለውና የክርስትናን ሃይማኖት ለብዙ ቀን አስተማረው። ለስንት ቀን አስተማረው? ለብዙ ቀን። አልመስል ቀጥል ቀጥል አንብብ ጨርስ አንብበው። ከ3 ወር በኋላ ጴጥሮስ ተጠመቅና ክርስቲያን ሁን ቢለው ክርስቲያን ብሆን ምን አገኛለሁ? ምንስ ይጠቅመኛል ሲል እስላሙ መለሰለት። ከዛስ ወደ ቀድሞ ስራ ከዛ በፊት ይጸልይ የነበረው እንደ ሙስሊም ሆኖ እንጂ ክርስቲያን ሆኖ አይደለም። ቅድም ሲጸልይ ሲል እሺ ቀጥል። ለዛ ነው ተጠመቅ እያለ ያለው። ክርስትና ሳይቀማ የክርስትና ቆይ እኔስ ምንድነው ለምን ቤተክርስቲያናችን ውስጥ ገባ ስላልክ ነው። ቀጥል ቀጥል። ክርስትና ሳይ የክርስትና ጸሎት የሃይማኖት ጸሎት ሊጸልይ አይችልም። ስለዚህ እንደራሱ ነው የጸለየው። ግን እግዚአብሔር ልቡናውን አይቶ ክርስትናን ሃይማኖቱንና ልቦናውን አይቶ አይደለም አስፈራርተው እነ ቅዱስ ዑራኤል ነው ክርስቲያን ያደረጉት። አንብበው እሺ ቀጥል። ወደ ቀድሞ ስራህ ትመለስ ዘንድ ማን ነገረህ? ማንስ አስተማረህ? በማለት ጴጥሮስ ደነገጠ ይላል። ስለዚህ ቀድሞ ስራው ለክርስትና ማይመችን ስለሆነ ጴጥሮስም ደነገጠ። እርሱም የነገረኝና ያስተማረኝ የለም አለ። ስለዚህ ልቡን ዘጋ መልሶ ማለት ነው። ካልነገረህና ካላስተማረህ ይህን ክፉ ስራ በምን አሰብከው? ክርስቲያን አለመሆንን ማለት ነው። ለምንስ አንተን በማስተማር ማለት ክፉ ስራ ነው ያለው ነው። አዎ እንደ እስልምና ክፉ ስራ ነው። ሳው ደግምልሃለሁ ሚሊዮን ጊዜ ደግምልሃለሁ ተፈልክ። እሺ ችግር የለውም ቀጥል። እኔ ኢኩሜኒዝም አይደለም እኔ ማምነው ኦርቶዶክስ ተዋህዶን ብቻ ነው። ቀጥል። እሺ አያ እዚህ ጋር ጴጥሮስም ምን አለ? ለምን አደከምከኝ? እርሱም የነገረኝና ያስተማረኝ የለም ካለ ካልነገረህ እና ካላስተማረ ይህን ክፉ ስራ በምን አሰብከው? ለምንስ አንተን በማስተማር እኔን አደከምከኝ አለው። ይሄንን ነው ቅዱስ መልአክ ተገልጦለታል። እየነገርኩህ ነው። አልሰማም፣ አልተመቸውም። ይሄ ሰው ተገደው በሰይፍ ነው ክርስቲያን የሆነው ወይስ በፍቃድ ነው? አንደኛ በክርስቲያኖች ላይ አስፈራርቶታል። ወንድም አስፈራርቶ ነው። አዎ እኔም ስል የነበረው ወንድሜ ይሄ ሰው ልብ ውስጥ ይሄ ካገኘ ነው ወደ ድርሳነ ዑራኤል ዘየካቲት የሚያየ ነው። ድርሳነ 5 ቁጥር 11 ላይ ተመለስና የሁለት ሴቶችን ጨረስኩ እንዳለው የፊት ገጽህ ላይ አይደለም እንዴ ያለው እና ምን አገናኘው?
አፍ ለአፍ ገጥመው ተሳሳሙ በአፏ ምራቅ ገባ እኮ ነው የሚለው እና ክፈተው እንደዛ አይደለም በልሽ ቻው ይላል ኖ ክፈተው መጽሐፉ እጅ ክፈተው ክፈተው ተሸማቀሃል ክፈተው ክፈተው እኔ ያልተጻፈ አልተናገርኩም እኔ ከፈትከው እኮ አሳየህ እኮ አሁንም ክፈታት ወንድ ከሆንክ ክፈታት የሚለው በተሳሳቡ ጊዜ በአፏ ምራቅ ገባ ነው የሚለው ከፈ የገባው ከመጽሐፉ ይሄን አነበብ ነው አንድ ሙስሊም ሰው ቅዱስ ዑራኤል አስፈራርቶ በሰይፍ ቆራረጣለሁ ለሁለት ከፍላለሁ ክርስቲያን መሆን አለብህ ብሎ አስገድዶ ክርስቲያን አደረገው ከባድ ነው ታዲያ እንደዛ ከሆነ እኮ ወንጀለኛ እያደረገው እኮ ነው እንትን መልአኩ ነው እንደዛ የሚያደርገው መልአኩ አሸባሪ ሆነ ቀላል አሸባሪ እንደዛ ከሆነ እኮ አይ መልአኩ ራሱ እኮ ወንጀለኛ ያደረጉት እኔ ግን ምራቅ ስጋውን አላለም በድፍረት እኔ ለመጀመሪያ ጊዜ በድፍረት ምራቅ ስጋውን ያለ ሰው ይሄ ሰው ብቻ ነው ምራቅ ስጋውን ለማን እንደዛ ያለው አለ እኮ አለ ልጅ ልጅ አለ ቅድም ያነበብነው እንትን የለም ሴት ከሴት ተሳስመው ሊተወለደ የሚለው እሱን ምራቅ ስጋውን አለ ልጅ ራሱ ማለት ነው ዴሮን ማለት እንችላለን ምራቅ ስጋውን ማለት እንችላለን አለ እዚህ ጋር ደግሞ ቅዱስ ዑራኤል የፈለገውን ማድረግ ይችላል ከፈለገ ማስፈራራት ከፈለገ መቆራረጥ ይችላል አለ ተመለስክ እንደ ቬሮን አዎ እና ምራቅ ሰው ያ ጽንስ ሰው ከሆነ ስጋውን ማለት ምንድነው ታዲያ እንትኑ እኔ እኮ አልተፈጠረም አልተወለደም አላልኩም እኮ እኔ እኮ እንደዛ ብዬ ስል ኦርቶዶክሳውያን ይመጡና አንተ ውሸታም ይላል አሁን ምንድነው የሚያስፈራቸው ቬሮን ተአምር ነው ከምራቅ እኮ ከምራቅ ልጅ ተወለደ ምራቅ ስጋውነ ልክ ቃል ስጋውነ እንደሚባለው እዚህ ጋር ምራቅ ስጋውነ ማለት ችለናል እኔ በጣም ስለማከብር ሌላ ቃል ልጠቀም ነበርና አከብራለሁ ቬሮን ትህትናን ራሱ ገዢ ነው ሰው ስጋ የለውም እንዴ እኮ ያቺ ሴት ባለምራቋ ሴት ለልጁ ምኑ ናት እንዴ ለልጁ አዎ ምኑ ናት እዚህ ጋር እኛ አይመለከተንም በቃ ለዛች ልጅ ይመለከተናል ተው ቬሮን ለልጁ ምኑ ናት ባለምራቋ ሴት ለልጁ ምኑ ናት ተው በሞቴ መልስ ለልጁ ምኑ ናት ምክንያት ናት አባቱ ናት ምክንያት ናት ለመፈጠሩ ምክንያት ናት አባቱ ናት ወይ እሱን አንተ እንደፈለክ በለው እኔ ምክንያት ናት ነው የምለው እኮ አባትህም እኮ ምክንያት ነው ላንተ ወደ ምድር ለመምጣቱ ምክንያት ናት እኮ አባትህም እኮ ላንተ ምክንያት ነው አይደል አባቴማ በተፈጥሯዊ መንገድ የወለደኝ አባቴ ነው ይሄ ደግሞ ህግ ጥሳ የወለደችውን ልጅ ምንድነው ህግ ጥሳ አይደለም እኮ ምንድነው የምትለው ምኑ ናት እኮ ምኑ ናት ምኑ ናት ባለምራቋ ሴትዮ ምኑ ናት እንዴት በአፍ ወደ ጨጓራ እንጂ ወደ ማህፀን እንዴት ይገባል ምራቅ ወንድሜ ተአምር እኮ ነው እንዴት ይገባል መልስ ተአምር ነው ተአምር እኮ እንዴት ይገባል ምክንያቱ እኮ ነው መሳሳም ያስፈለገው ወንድሜ መሳሳምና ምራቅን ያስፈለገው ማህፀን እንዲደርስ ነው ማህፀን ስለሚደርስ ነው ወንድሜ ተአምር አምላካቸው ማህፀኑ ጋር ስለሚደርስ ነው ምራቅ ያስፈልገው ይሄ መልስ እሺ አንተ ለምን አስፈልግ እምነት ምንድነው አንተ እኔ 665 ነኝ አንድ ቀን የቀረ 666 ለመሆን ከፈለክ አንተ መጥተህ መሙላት ትችላለህ አንተ መጥተህ መሙላት ትችላለህ ከፈለክ
እንትናል 666 ወደ ነው እንዴ አንተ ጭራሽ በተአምርማ የሚያቃጥልህ ሰው ስለሆንክ ነው። ተአምር እኮ በቃ እናንተን ያንገበግባችኋል። እኔ 666 ነኝ አላልኩም። በምራቅ እንዴት ልጅ ይወለዳል? በአፍ እንዴት ወደ ማህፀን ምራቅ ይደርሳል እያልኩ ነው። ባለ ምራቅ ዋሲት ይዩ ልጅ ምን ሆናት እያልኩ ነው። ይሄ ጥያቄ ነው መልስልኝ። አንድ ትላምጣለህ አንድ ታሪክ ከመጽሐፍ ቅዱስ አልፈልግም። ይሄን መልስልኝ መጀመሪያ። ለምን መልስልኝ። መልስልኝ። መጽሐፍ ቅዱስ እጅህ ላይ አለ? እሺ መጽሐፍ ቅዱስ እጅህ ላይ አለ? አመጣለሁ። አሁን ቅርብ ነኝ እኮ መጽሐፍ ቅዱስ እጅህ ላይ ካለ አንድ ነገር ልንገርህና ክፈት። አንብበህ ታውቃለህ? ቆይ አንብበህ ታውቃለህ? መጽሐፍ ቅዱስ እኮ ልንገርህና ከፍተን እናንብብ። እኔን ደግሞ እኮ አስጨርሰኝ። ይኸውልህ እኔን አሁን ምን ለማለት እንደፈለኩኝ አስጨርሰኝ። አሁን ምንድነው ተአምር ምናምን ሳይሆን አንድ ነገር ከዚህ ጋር የሚመሳሰል ነገር እኔ በመጽሐፍ ቅዱስ ደግሞ ይኸውልህ መጀመሪያ እኔ አሁን አንተ እምነትህ ምንድነው? ነገርኩህ እኮ። እምነት ካለ ንገረኝ። ነገርኩህ እኮ። ከሌለ እምነት ከሌለው ሰው ጋር አላወራም። ነገርኩህ። አይ ግድ የለህም ሰው 665 የሚባል የለማ አለ እና ክፈት። ሮሜ 1:25 ላይ ክፈተው አንዴ ዝም ብለህ ግድ የለህም። መጣው እሺ ጳውሊት አለሽ? እንዴት ናችሁ? ደህና አደራችሁ? ሰላም ነው። እሺ ሮሜ ስንት ክፈተው? አንድ ክፈተው ና ክፈት። ዶሚኒ ካሜራውን ላጥ ክፈት። ካሜራ ክፈት ነው የምትለኝ? አዎ እንየው። ሮሜ 1:25 ምንድን ነው ይሄ? አይታይም ደቀቅ ያለ ነው። ምን ላድርገው? አይታይም። ችግሩ እያየን እንድናነበው ነው የፈለግነው። እግዚአብሔርን በተዉ ጊዜ ለራሳቸው ፍላጎት ነው እንጂ እግዚአብሔር ወንድ ለወንድ ሴት ለሴት እንዲጋባ ራሱ አመልክቷቸው አይደለም። አሁን ያንተ ንግግር ራሱ እንደዛ እንዲሆኑ አደረጋቸው የሚል ነው። ለፍላጎታቸው አሳልፎ ሰጣቸው፣ ዝም አላቸው፣ በቃ ተዋቸው። በሚንቀሳቀሱትን መልክ መስለው ለወጡ። ስለዚህ እርስ በርሳቸው ስጋቸውን ሊያዋርዱ እግዚአብሔር በልባቸው ፍትወት ወደ ርኩስነት አሳልፎ ሰጣቸው። ይህም እግዚአብሔርን እውነት በውሸት ስለለወጡ በእውነት ፈንታ የተፈጠረውን ስላመለኩና ስላገለገሉ ነው። እርሱም ለዘላለም የተባረከ ነው። አሜን። ስለዚህ እግዚአብሔር ለሚያስነውር ምኞት አሳልፎ ሰጣቸው። ለማን ሰጣቸው ማለት ነው? ለሶዶም ነው። ለአውሬው ለአውሬው ሰጣቸው እኮ እያልኩ እኮ ነው። እግዚአብሔር እንደዚህ ማድረግን እየተቃወመ እግዚአብሔር እንደዚህ ወንድሜ እየተቃወመ ሶዶምነትን እየተቃወመ እግዚአብሔር ሶዶምነትን ይቃወማል። ሰውን የሚያመልኩ የማይጠፋውን እግዚአብሔር በሚጠፋውን የሰው ልጅ
የቀርጸው መስለው የቀረጹ ሰዎች የፈጠሩ ግን በምንድን ነው የቀጣቸው? አስቦረሻቸው ነው የሚለው። በሚቃወመውና በሚጠየፈው ስራ እነሱ እንዲቀጡ አደረገ። እግዚአብሔር ግን ተመልሶ ይህን ስራ ይቃወመዋል። ለምን ይቃወመዋል? ሰውን ያጠፋ ሰው የሚቀጣበት ከሆነ ለምን ተመልሶ ይቃወመዋል? ራሱ ይቀጣበታል። ሰዎችን አሳልፎ ይሰጣል። ኧረ ተው ኧረ አንተ ሰውዬ ትርጉም ዝም ብለህ በራስህ እንትን አትሂድ። እኔ ምንም እንደተጻፈው ነው እንደተጻፈው እኮ ነው። ምን ጨመርኩት? ለገዛ ፍቶታቸው ተዋቸው ነው እኮ የሚለው። አሁን ልክ አይልም። ከእግዚአብሔር አምልኮ ስትወጣ ስለዚህ እርስ በርሳቸው ስጋቸውን ሊያዋርዱ እግዚአብሔር በልባቸው ፍትወት ወደ ርኩስነት አሳልፎ ሰጣቸው ነው የሚለው። ከየት አምጥተህ እኮ አሳልፎ ሰጣቸው እግዚአብሔር ነው ማለት ነው አይደለም። ስለዚህ እርስ በርሳቸው ስጋቸውን ሊያዋርዱ እግዚአብሔር አለ። እግዚአብሔር ምን አደረገ? በልባቸው ፍትወት ወደ ርኩስነት አሳልፎ ሰጣቸው አለ። ይህም እግዚአብሔር እውነት በውሸት ስለለወጡ በፈጣሪም ፈንታ የተፈጠረውን ስላመለኩና ስላገለገሉ ነው። እርሱም ለዘላለም የተባረከ ነው። ስለዚህ እግዚአብሔር ለሚያስነውር ምኞት አሳልፎ ሰጣቸው። ሴቶቻቸው ለባህሪያቸው የማይገባውን ስራ፣ ወንዶችም ደግሞ ለባህሪያቸው የሚገባውን ሴቶች መገናኘት ትተው እርስ በርሳቸው በፍትወታቸው ተቃጠሉ። ወንዶችም በወንዶች ነውር አድርገው በስህተታቸው የሚገባውን ወንድሜ ሰውን ስላመለኩ በሶዶም ስራ ነው የቀጣቸው። የሎጥ ህዝቦች ሶዶማውያን ስለሆኑ ከመሬት ገጽ አጠፋቸው እግዚአብሔር አይደል? እዚህ ጋር ግን ሰው ይቀጣበታል። አሁን ደግሞ እግዚአብሔርን ስተተኛ ለማድረግ መጣህ። ራሱ ነው፣ እኔ አይደለሁም። ስለዚህ እርስ በርሳቸው ስጋቸውን ሊያዋርዱ እግዚአብሔር በልባቸው ፍትወት አየህ፣ በልባቸው ባሰቡት ፍትወት ማለት ነው ወደ ርኩሰት አሳልፎ ሰጣቸው። በቃ ተዋቸው፣ ነፃ ፈቃዳቸው ነው፣ ተዋቸው። አሳልፎ ሰጣቸው ምን ስላደረጉ? በልባቸው ፍትወት። ይህም እግዚአብሔርን እውነት በውሸት ስለለወጡ በፈጣሪ ፈንታ የተፈጠረውን ስላመለኩና ስላገለገሉ ነው አለ። አመለኩ እንደገና በልባቸው ፍትወት። እዚህ ጋር ሌላ ጥያቄ አነሳብሃለሁ። የሚጠፋውን ሰውና የተፈጠረውን ሰው ስማ። የተፈጠረውን ሰውና የሚጠፋውን ሰው ኢየሱስም የተፈጠረ ሰው ነው፣ የሚጠፋም ሰው ነው። እዚህ ጋር ሌላ ጥያቄ ነው። እኔ ግን ጥያቄ እሱን እንተውና እግዚአብሔር እንደዛ ስላደረጉ ቂጣቸውን በማስቦረሽ ነው የቀጣቸው ነው የኔ ሐሳብ። በገዛ በልባቸው ፍትወት አሳልፎ ሰጣቸው። እግዚአብሔር ቅጣት ነው የቀጣቸው። እግዚአብሔር በዚህ እኮ ይኸውልህ ብራዘር አልገባህም? ዝም ብሎ ራሱ በራሳቸው ፍላጎት ራሱ ወንድም አምላካችን አሁንም የሎጥ ህዝቦች ለምን አጠፋቸው? እግዚአብሔር ለምንድን ነው ያጠፋቸው? የሎጥ ህዝቦች ለምንድን ነው ያጠፋቸው? ነፃ ፈቃዳቸው ነው፣ መብታቸው። የሎጥ ህዝቦች ምንድን ነው ያደረጉት? ይሄ እኮ ተጻፈልህ እኮ የሎጥ ህዝቦች መነሻቸው ከአምላክ መለየት እኮ። ምን ስላደረጉ? ወንድ ከወንድ ጋር ሶዶም ስለሆኑ አይደል? ሶዶም ሶዶምነት በእግዚአብሔር ዘንድ ያስቀጣል፣ ያስቀስፋል። እዚህ ጋር ግን እግዚአብሔር ፈጣሪውን ትተው የተፈጠረውን ስላመለኩ የሶዶሙን ስራ እንዲያደርጉ አሳልፎ ይሰጣል፣ ይቀጣል። በዛ ቅጣት ነው እግዚአብሔር ዘንድ። አመሰግናለሁ። በቃ መለሰው። በብሉይ በሶዶማዊ ስራ ይቀጣቸው ነበረ። እንደፈለጉ እንዲጨቀያዩ ጭቃ እንዲደራርጉ አሳልፎ ይሰጣቸው ነበር አለ በብሉይ ራሱ። አመሰግናለሁ። በቃ ጨርሻለሁ። ማለት በእሳትና በዲን የሱ ቅጣቱ አሳየን እኮ። አይደለም የሱ ቅጣቱ እዚህ ጋር ነው። ማስቦረሽ ነው ቅጣቱ። ድርጊቱ ዝም ብለህ ያልተባለ ነገርማ እንትን አትበል ተብለዋል። ድርጊቱ ነፃ ፈቃድና ሰይጣን ያመጡት ናቸው። ለማንኛውም ቬሮ መጽሐፉ የሚለው እዚህ ጋር የፈጣሪውን ትተው የተፈጠረውን ስላመለኩ እንደፈለጉ በሶዶማዊ ስራ እንዲደራረጉ ነው አሳልፎ የሰጣቸው። ይሄ ቅጣት ነው።
እዛ ጋር ግን ጥያቄ ምንድነው? ፈጣሪውን ትተው የተፈጠረውን ሰው ስላመለኩ ነው የሚለው ራሱ። አሁን ኢየሱስ ሰው ነው አይደለም? የተፈጠረ ግን አይደለማ። የተፈጠረ ነው። እ የተፈጠረ ነው። እስቲ አሳየኝ አንተ። ክፈት ፍጡር ነው የሚል አሳየኝ እኮ ክፈት። ከየትኛው መጽሐፍ ነው የምትሰጠኝ? ከመጽሐፍ ቅዱስ ነው እንዴ? ምን አገባህ አንተ? አንተ 665 ነው። ክፈት ክፈት። አንተ ወንድ ነህ። 665 ነው። ክፈት ቆይ ክፈት። አንተ ልንገርህ 665 ነው። ወንድ ነህ። ከራስህ መጽሐፍ ኢየሱስ ክርስቶስ ፍጡር እንደሆነ ላሳይህ። ክፈት። እሺ አንተ እኔ ደግሞ ፈጣሪ እንደሆነ ሳመጣል ትቀበላለህ? አታመጣም። ክፈት። ትቀበላለህ ወይ? አታመጣም። ከኔ መጽሐፍ የለም። ከኔ ሳይኖር መጽሐፍ ምን ትጠቅሳለህ? እቀበላለሁ? ሳይኖር ምን እቀበላለሁ? ምን እኔ እቀበላለሁ? ደግሞ ሳይኖር ስላለ ትቀበላለህ ወይስ አትቀበልም እያልኩ ነው። የለም አልኩህ እኮ። ምን እቀበላለሁ? ሳይኖር ካለ ትቀበላለህ ወይ? የለም። ክፈት። ፍጡር እንደሆነ ያው ዝም ብለን እንዴ አሁን በምታነበው እንኳን እኮ እያያዝኩህ ነው። ግን አሁንም ኢየሱስ ክርስቶስ ክፈት ፈጣሪ እንደሆነ አምላክ እንደሆነ ክፈት። ባመጣል ትቀበላለህ አይደለም አትቀበል? አይደለም። የለም። እንደዛ ምን ፈጣሪ ነው የሚል የለም። ክፈት ካለ ክፈተው። ትቀበላለህ ወይ? ካለ እየነገርኩህ ትቀበላለህ ነው። ወይ? እኔ ሳይኖር አለ ምንድን ነው የምቀበለው? ሳይኖር ምን እቀበላለሁ? የለም። እንደዛ የለም። ክፈተው። ኢየሱስ ፍጡር እንደሆነ እንያ በቃ ፍጡር የሚል የለም አለ። ዘረዘር አልሰማም። ክፈት። ወይ ፍጡር እንደሆነ እናሳይ፣ ወይ ፈጣሪ እንደሆነ አሳይ። ክፈት። ሁለቱንም አንድ መርጠህ ክፈት። አሳይሃለሁ። ትቀበላለህ ወይ? አሳየኝ። ክፈተው። ይኸውልህ የኔ መጽሐፍ ነው የእንትን ያልኩህ አይደለ? አንብብ የምትለኝ ክፈተው። ክፈተው እኮ መጽሐፍህ ነው። ደግሞ ክፈተው። ካሳይ ትቀበላለህ ወይ? ክፈት። ፈጣሪ እንደሆነ አለ አልክ። ክፈተው። ወይ ፈጣሪ እንደሆነ አሳየን፣ ትቀበላለህ ወይ? ወይ መጀመሪያ ፈጣሪ እንደሆነ አሳየን፣ ወይ ፍጡር እንደሆነ እናሳየህ። ክፈተው። ሁለቱን አንዱን መርጠህ ክፈት። እኔ ፈጣሪ እንደሆነ አሳይሃለሁ። አንተ ትቀበላለህ ወይ? ክፈት። ክፈት። ካልተቀበልክ እኔ ለምን እለፋለሁ? ልክ እንደ ምንድነው ቅድሙ ሰውዬ የምትቀበለው? ማለት ነው። ምን መልአኩ መጥቶ ምንድነው ካላስፈራራ የምትቀበለው? አትቀበልም ማለት ነው። ክፈተው። የለም። ወንድ ከሆንክ አንተ ኢየሱስ ክርስቶስ ፈጣሪ ነው የሚለውን አውጣ። አወጣልሃለሁ። ትቀበላለህ ወይ አውጣ። ነው? ምን ይሰራልሃል? ምን ይሰራልሃል? ይሄ አሃ ካልተቀበልክ ለምን እኔ መጽሐፉ በቃ መጮቻ ላሳየሽ። ፍጡር እንደሆነ ላሳይ። ላሳይ። እኔ አታሳየኝም። እሱ ፍጡር እንደሆነ ውረድ። አታሳየኝ። ውረድ። ሂድ። ሽንታም። ይሄ ነው ልባችሁ። ምንም አትችልም። የለም። ኢየሱስ ፈጣሪ ነው ትላለህ እንዴ? ፍጡር ነው። ፍጡር ነው የሚል መጽሐፍ ቅዱስ ውስጥ ያለው ሰው ነው፣ ፍጡር ነው፣ ደካማ ነው፣ ከራሱ ምንም ማድረግ አይችልም፣ ጌታ ተደረገ፣ ስልጣን ተሰጠው፣ ደካማ ነበረ፣ ከራሱ ምንም አያደርግም፣ ስለ ነገ ምንም አያውቅም፣ ስለ ራሱ ቢመሰክር እውነት አይደለም። ራሱ ስለ ራሱ እንኳን መመስከር የማይችል ሰው ነው። ፈጣሪ ነው። ማን ላይ ነው እንደዚህ አይነት ዥዋዥዌ የምትጫወቱት? ጭራሽ ፈጣሪ ነው ኢየሱስ። እኔ ስለ ራሴ በመሰክር ምስክር እውነት አይደለም፣ ስለኔ የሚመሰክር ሌላ ነው አለ። እኔ በአባቴ ስም መጥቻለሁ፣ ሌላው በራሱ ስም ቢመጣ አለ እሱን ትቀበላላችሁ። አያችሁ ምን ማለት ነው?
በራሱ ስም የሚመጣ ሐሰተኛ ነብይ ማለት ነው። እሱ ግን እኔ በአባቴ ስም መጥቻለሁ ማለት እውነተኛ ነብይ ነኝ ማለት ነው። ልክ በምንድን ነው በስራና በቃል ብርቱ ነብይ ስለነበረው ስለ ናዝሬቱ ስለ ኢየሱስ ስለሚለው ማለት ነው። በቃ እንደዛ ነው የሚለው መጽሐፍ ቅዱስ። ከእግዚአብሔር ሰምቼ የምነግራችሁ ሰው ልትገሉኝ ትፈልጋላችሁን አላቸው። ሰው ነኝ አለ እኮ በቃ አለቀ። በሰውና በእግዚአብሔር መካከል ያለው አንድ አለ፣ እሱም ሰው የሆነ ኢየሱስ። ጨርሻለሁ። አመሰግናለሁ። ከዚህ በላይ ምንም አላወራም።